ዛሬ የቃላችን መነሻ መጽሐፍ ሮሜ ምዕራፍ 8 ቁጥር 19 ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። አሜን። እስኪ ፍጥረት ሁሉ በሉ የእግዚአብሔር ልጆች መገለጥ በሉ በናፍቆት በሉ ይጠባበቃል። እግዚአብሔር ቃል እዚህ ጋር እንግዲህ ይሄ ቃል ያለው በሮሜ መጽሐፍ ላይ ነው። ሮሜ ምዕራፍ 8 ላይ ነው። ሮሜ 8 ደግሞ እንዳለ ሞስት ኦፍ ኢት የሚያወራው በመንፈስ ቅዱስ ስለመኖር ነው። አሜን ናቸው። ሮሜ 8 መንፈሳዊና ስጋዊ ህይወት ይላል። የሮሜ 8 የመጀመሪያ ከቁጥር 1 በላይ የመጽሐፍ ቅዱስ ጻፊዎች የሰጡት ታይትል አለ። መንፈሳዊና ስጋዊ ህይወት ይላል። አሁን ዛሬ እንዴት ነው የእግዚአብሔር ልጆች የሚገለጡት የሚለውን ነገር ነው የምንወያየው። አሜን ናችሁ ወይ? ከጎናችሁ ያለውን ሰው ስማልኝ በሉት። መገለጥ ከፈለክ ስማ በሉት። ኢየሱስ ጌታ ነው። እና የእግዚአብሔር ቃል እዚህ ጋር በደም ግልጽ አድርጎ የሚናገረው ሮሜ ምዕራፍ 8 ቁጥር 1 ላይ ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ አሜን አሜን አሜን። እስኪ ኩነኔ የለብኝም በሉ። ትናንትና እንግሊዝ ሰርቪስ ላይ እዚህ ፓስተር አማን እየሰበከ ነበረ። ስለ ኢየሱስ ስቃይና ስለ ኢየሱስ መከራ እየሰበከ ነበርና እዚህ ቁጭ ብዬ እኔ እየተማርኩ ማስታወሻ እየጻፍኩ ነበርና ራእይ ያየው ቁጭ ብዬ ምንድነው መሰላችሁ ያየሁት? አንድ ነጭ ቲሸርት በጣም ጨቂቶ ቆሽሾ ጠቁሮ አየው። ከዛ አንድ ሰው ይወስድና ላውንደሪ ውስጥ ከቶ ያጥበዋል ብሊች ምናምን አድርጎ። ከዛ ወዲያው ሲያወጣው ወተት መስሎ አዲስ መስሏል። እና ያው ሰው ምን ይላል? አሁን ይሄ የቅድሙ ቆሻሻ ትዝታ ነው እንጂ አሁን የልብሱ ቆሻሻ ነው አይደለም። ታጥቧላ፣ ነጽቷላ። የኢየሱስ ደም እኔና እናንተን ልክ እንደዛ ትናንት የሰራነው ነገር ትዝ ቢለንም በእኛ ላይ ኃይል የለው። አረ ደሙ ኃይል አለው። ጮሁና አሜን በሉ። ትናንት የሰራችሁት ኃጢአት፣ ትናንት የሰራችሁት ስተት፣ ትናንት የበደላችሁት በደል መተላለፍ ትዝ ሊላችሁ ይችላል። ለምን? አይምሮ ሜሞሪ የሚባል ፓርት ስላለው ፈንክሽኑ አንዱ ማስታወስ ስለሆነ ስራው ማለት ነው። ብታስታውሰውም ግን በአንተ ላይ ኃይል የለውም። በአንተ ላይ ስቲል የትናንትና ኃጢአት ጉልበት ካለው የኢየሱስ የደሙ ሚስጥር አልገባም። አንተ ደሙ ሁሊናችንን ከሞተ ስራ ያነጻል ይላል። ኤላቫስ ሳካታቫዲቫስ አሜን አሜን አሜን። the blood of Jesus cleans our conscious ይላል። ህሊናችንን ይላል from dead works ይላል። አይ ሮሜ ላይ ሲጽፍ የሮሜ ጻፊ ምን ብሎ ነው የጻፈው? ሲጀምር ኩነኔ የለባቸውም። አንተ ለመገለጥ የመጀመሪያው ማወቅ ያለበት አንዳማኝ ምንድነው? ከኃጢአት ከኩነኔ ነፃ እንደሆነ። አሜን። በኩነኔ መንፈስ ሆነ ማገልገላችን ህዝቡን ራሱ ኮንነ ተጨርሷል። በቃ ይሰቃያል ሰው። አሜን ነው። እና ሮሜ በክርስቶስ ላሉ አሁን ምን ኩነኔ የለበት፣ ኮንደምኔሽን የለበት። ኮንደም የተደረገ ሰው ሲኦል የተፈረደበት ሰው ነው። ኮንደምኔሽን ማለት ጀጅመንት የመጨረሻው ማለት። እኔና እናንተን ደግሞ ያ ሸጋ ያ ቆንጆ ጌታ በመስቀል ላይ እንደዛ ሲሰቃይ ኦ ማይ ጉድነስ። አረ አሜን አሜን። ኢየሱስ በመስቀል ላይ ዝም ብሎ ሄዶ አልሞተም። ብዙ ሰዎች ማንነቱን ሊፈትኑ ትግስቱን ሊያስጨርሱት ይሰድቡት ነበር፣ ይተፉበት ነበር፣ በጥፍ ይመቱት ነበር፣ ሞክ ያረጉት ነበር። ከኋላ በሸንበቆ ጭንቅላቱን መተው ማን የመታ ትንቢት ተናገር እስኪሉት ነበር። ይፈትናል። ያንተ ትግስት ያሳጣል፣ ትግስት ያሳጣል። ኤልያስን እንደዛ ቢያረጉት እኔ እግዚአብሔር ሰው ከሆንኩ እሳት ይብላ ነው የሚለው። ቀልድ የለም። ኤልያስ ጋር በእሳት እዛ ጋር እንዳለ ባርቢኪ ነው የሚያረጋቸው። አይቀልድም ኤላይጃ። አሜን ነው ወይ? አዎ። ኢየሱስስ የሚያደርጉትን አያውቁም፣ ይቅር በላቸው። ዋው! ይውላችሁ ሙሴ ፈተኑት። ሲመጣ ጣዖት እያመለኩ ነው። ይዞት የመጣውን ትእዛዝ ሰበረው። ምንድነው የሚለው መጽሐፍ? መሬት ተሰንጥቆ አጣቸው። ከነ ነፍሱ ሲኦል የገባ የመጀመሪያ ጊዜ ዕብራዊ ነው። አሕዛብ እንኳን አልገባ። የእግዚአብሔር ልጆች ጴንጤ እኮ ነው እንደዛ የገቡ። አይገርምም? ኢየሱስስ
አፉን አልከፈተም። በሸላቾች ፊት ዝም እንደሚል በግ ከላዩ ላይ ነጭ እንትኑን ጸጉሩን ሲላጩት አይታችኋል? ለምን ለብሰው ይሄ ካተን ነው ምናምን የምትሉት ማለት ነው። ዝም ያለ በግ ቆዳ ነው። በሸላቾች ፊት ዝም እንደሚል በግ ኢየሱስ ሲፈታተኑት ጸጥ ነው ያለው። በልቡ እንኳን አልሳተም። ወይኔ አላወቃችሁም እኔ ጌታ ሆነ እንዳለ እዚያውን እንደፈለግኩ አረግሽ ነበር እንኳን አላለም። ጴጥሮስ እንኳን ለሱ ሳስቶ ሄዶ ጆሮን ሲቆርጥ የማልኮስ ምንድነው ያለው? ተው በስለት ተው፣ አትዋጋ፣ ተው፣ አንተ በዚህ አታሸንፍም። በኢየሱስ ስም ነው የምታሸንፈው። በጸሎት ነው፣ በምህረት ነው የምታሸንፍ። ጆሮን ገጠመለትና ምን እንዳለው ታውቃለህ? እኔ በፈልጋውን አባቴን ብጠይቀው ከ12 የሚበልጡ ሊጀንስ ኦፍ ኤንጀልስ ይልክልኛል። አንድ ሊጀን እኮ 5000 አባቭ ነው። 12 ሊጀንስ ነው ያለው ኢየሱስ። ያ ሁሉ ኤንጀል አሁን ኢየሱስ እንዲህ ቢል እንዲህ እንዴ! የእግዚአብሔር መልአክ አይነቶች ራእይ መጽሐፍ ላይ አንብቡ። አንዱን እግሩን የምድር ውሃ ላይ አርጓል፣ አንዱን እግሩን መሬት ላይ አርጓል። እስኪ አስበው ነው ኢማጂን ማድረግ ይችላል? እንዳለ አትላንቲክ፣ ኢንዲያን ኦሽን፣ ፓሲፊክ ኦሽን ሰብስበ አንድ እግሩ እዛ ላይ ቆሟል፣ አንድ እግሩ ደግሞ ደረቅ መሬት ላይ። ኤንጀል ነው፣ እግዚአብሔር አይደለም። እንዴት ማጥፋት እንደሚችል ኢየሱስ ግን ተው፣ ጭራሽ ጆሮን ፈወሰውና እንካሰረኝ፣ እነሱን ተዋቸው፣ እኔን እንኩ እሰሩኝ። አየህ ኢየሱስ በዛ ሁሉ ስቃይ ውስጥ ለምንድን ነው ያለፈው? ኢየሱስ ከዛ በኋላ የመስቀሉ ጎዳና ነገ ደግሞ እናየዋለን። ያ ሁሉ ስቃይ ለምንድን ነው ኢየሱስ? አንተ ከኩነኔ ነፃ የሆነ ማይንድ ሴት እንዲኖር ነው። አሜን። በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ምንድነው አንድን አማኝ ጉልበት የሚያሳጣው? በደል፣ የበደለኝነት ስሜት። እንዴት ነው የምትገለጠው? የበደለኝነት ስሜት ካለብህ የኛም በደል በሱ ላይ ምን አደረገው? ጫነው። በደል የለብም፣ ኩነኔ የለብም፣ ኃጢአተኛ አይደለም። ኢየሱስ ዋጋ ከፍሎልህ እስከ ዛሬ ወይኔ ጌታ ሆይ እያልሽ እንዲህ እየተንቀጠቀጥሽ you are so much self righteous, you are so prideful። ትዕቢተኛ ነው እንደዛ አይነት ሰው። ዛሬ የልቤ ላውራችሁ። ትዕቢተኛ ነው። በራሱ ጽድቅ፣ በራሱ ኛኮ ቸርች ምናምን አንዳንድ ሰው ይላል። እኔው እንደዛ አለ። ቸርቻችሁ ላይ ደስ ይላል፣ አምልኮ ፕሬዘንሱ መንፈሱ ደስ ይላል። እኔ ክብር ለኢየሱስ ይሁን። እኔም ማቀው ድካሜን ነው፣ ምረቱ ነው እንጂ። አሜን። ምን አለ የሚወራ ከኛ? ሁሉን እሱ አደረገው እንጂ። በክርስቶስ ኢየሱስ ላሉ ለነሱ ምን ኩነኔ? አየህ፣ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ስለዚህ እግዚአብሔር ልጆች መገለጥ ፍጥረት ሁሉ ይጠባበቃል ሲል፣ ፍጥረት ሲል ምንድነው? ፍጥረት ዛፍም ፍጥረት ነው፣ ውሃም ፍጥረት ነው፣ እሳትም ፍጥረት ነው። ፍጥረት ያልሆነ ነገር የለም። ፍጥረት እግዚአብሔር የፈጠረው ኤቭሪ ኔቸር ማለት ነው። መላእክትም፣ አጋንንትም፣ ሰማይና ምድርም ሰዎችም የሚጠባበቁት መገለጥ ያለባቸው ልጆች አሉ። በእግዚአብሔር መንፈስ ኃይል ዋክ የሚያደርጉ አሉ። እነሱ ማን ይባላሉ? የእግዚአብሔር ልጆች ናቸው። አንደኛ እንዴት ነው የእግዚአብሔር ልጆች የሚገለጡት? ከኩነኔ ነፃ መሆንን እመን። I used to have this problem, prophet ይሉኛል ልጆች ማለት you used to have, you don't have it now. I also used to have problem. I used to smoke. እና I used to smoke. ልበል ቁጭ ብዬ ልነፋረቅ። ሰማችሁ ወይ? አዎ። ይኸውላችሁ እስካሁን ድረስ በትናንትና ኃጢአታችሁ የምትከሰሱ ሰዎች ሰይጣን ቆሟል አጠገባችሁ። በጣም እያወራችሁ እየሰማችሁት ነው። እዚህ ጆሲ ይለፈልፋል፣ ዲሜን ደግሞ እዛ ይለፈልፋል። ይሰማል። በቃ እርሳ። ጽዮን ሆይ ተነሺ፣ ትቢያሽን ምን አድርጊ? አራግፊ። ከዛ ሙቭ ኦን። በቃ ኮንቲኒው ሊቪንግ። አሜን ናቸው። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ። ለምንድን ነው እነዚህ የእግዚአብሔር ልጆች
በተለየ ሁኔታ እንዲገለጡ ፍጥረት ሁሉ የሚጠብቀው የእግዚአብሔር ልጆች የተለዩ ናቸው። አንተ የተለየ እንደሆንክ ማመን ማወቅ አለብህ። የእግዚአብሔር ልጆች የተለዩ እስኪ እኔ የተለየው ነኝ በል። ወይኔ አረ አሜን ነው ወይ? እኔ የተለየው ነኝ። ለምን? በኢየሱስ ስም ስል ስፒሪት ሬልም ላይ የሆነ ነገር ይንቀሳቀስ። ቻዳ ኮቬላስ አሜን 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 አሜን። አዎ ዝም ብሎ ጸሎት አለ፣ የተቀባ ጸሎት ደግሞ አለ። ዴቬሌጋስ አሜን። አኖይንትድ ፕሬየር ደግሞ አለ። የተቀባ ጸሎት መንፈስ ሬል ኖቲስ የሚያደርገው ሪኮግናይዝ የሚያደርገው በሰማይ ያለ የእግዚአብሔር መላእክቶች ሪኮግናይዝ የሚያደርግ እከሌ ተናገረ የሚሉት አሜን። የእግዚአብሔር ዓለም ጸለየች አለች። አያቺ ሴት እዚህ ቤት ውስጥ ዛሬ ትነሳለች። ያ ሰው ዛሬ እዚህ ቤት ይነሳል። የመንፈስ ዓለም ከእንደገና የአጋንንቱ ዓለም ጸለየ ጀመረ ደግሞ አለ። እንደዛ የተቀባ ጸሎት ጮክ በሉና እግዚአብሔር ሆይ ጸሎቴን ቀባው በሉ እስኪ። ድገም ያንደበቴ ቃል የተቀባ ይሁን በሉ እስኪ። የእግዚአብሔር ልጆች ልዩ ናቸው። አዲስ ፍጥረት ናቸው። አሜን። አሁን ለምሳሌ እግዚአብሔርን በማገልገል ደረጃ ልንገራችሁ። እግዚአብሔርን በማገልገል ደረጃ አገልግሎት ትግል ሲሆን መቼ መሰላችሁ? አገልግሎት ትግል የሚሆነው በራስህ ስትገፋው። አገልግሎት በራስህ አትገፋው። አሜን ብለህ በቃ ሲጨርስ ዘሩባቤል ትንቢት ይመጣልሃል በመንፈሴ እንጂ ይልሃል ጌታ ብለህ አችሎም። ክርስትና በራስሽ አችሁም። Prophet, I can't pray. We all can't pray. The Bible says the Holy Ghost intercede on our behalf. መንፈስ ስለኛ በማይነገር መቃተት ይማልዳል ይላል። አሜን። አሳልፈ ለመንፈስ ነው ህይወትን መስጠት ያለብህ፣ ለእግዚአብሔር መንፈስ። አሜን አሜን። ጎረቤታችሁን እስኪ ለእግዚአብሔር መንፈስ ህይወትን ስጥ በሉት፣ ጸሎትን ስጥ በሉት። ሃሌሉያ አሜን። አያችሁ የእግዚአብሔር ልጆች ለምንድን ነው የሚገለጡት? የእግዚአብሔር ልጆች የተለዩ ናቸው። የእግዚአብሔር ልጆች አዲስ ፍጥረት ናቸው። የትናንትናው አይደለም። አንተ ከኢየሱስ በፊት የነበረ ማንነት አንተ አይደለም። አንተ አዲስ ነህ። እስኪ ጮክ በሉና አዲስ ፍጥረት ነኝ በሉ። አሜን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌ ነገሩ ምን አድርጓል? አልፏል። እነሆ ሁሉ ምን ሆኗል? አዲስ ሆኗል። አሮጌ ታሪክ የለኝም። ያረጀ ታሪክ የለኝም። የኃጢአት ታሪክ የለኝም። የበደል ታሪክ የለኝም። አሜን ናችሁ ወይ? ያለኝ ታሪክ የጽድቅ ታሪክ ነው። የቅድስና ታሪክ ነው። የጸጋ ታሪክ ነው። የምህረት ታሪክ ነው። ታሪኬ ኢየሱስ ነው የሚል ጮሆ አሜን ይበለኝ። አሜን አሜን። ለምንድን ነው የእግዚአብሔር ልጆች የሚገለጡት? የእግዚአብሔር ልጆች የዓለም ብርሃን ናቸው። እስኪ እኔ የዓለም ብርሃን ነኝ በሉ። የእግዚአብሔር ልጆች ከእንደገና ደግሞ የመንፈሱ ማደሪያ ናቸው። ስንቶቻችሁ ታምናላችሁ መንፈስ ቅዱስ በእናንተ ውስጥ እንደሚኖር? እስኪ እጆቻችሁን አሳዩኝ። ኦኬ ጌታ ይባርካችሁ ይህን ስላመናችሁ። መንፈስ ቅዱስ ኃጢአተኛ ውስጥ አይኖርም። He's so holy, he can't stay in an unholy environment. አልገባችሁ? The Holy Ghost is too holy, like he's the ultimate holiness. የጽድቅ የቅድስና መጨረሻ ነው። ስለዚህ በኃጢአት ውስጥ አይቀመጥም። በርኩሰት ውስጥ አይቀመጥም። That's why if you believe you have the Holy Ghost, አንተ የረከስክ አይደለም፣ የተቀደስክ ነህ። አሜን። መንፈስ ቅዱስ መንፈስ ስሙ ራሱ ማን ነው? መንፈስ የተቀደሰ የእግዚአብሔር መንፈስ። የእግዚአብሔር እኔ በደለኛው፣ እኔ ኃጢአተኛው፣ እኔ የተጨማደድኩ ቆርቆሮ፣ እኔ እንደዚህ አይባልም። ይኸውላችሁ አሁን አገልጋዮች ራሱ እኛ ምንም አይደለንም፣ ይቅርታ አድርጉልኝ እናንተ ማለት ትችላላችሁ። ሌላም ሰው ሲል አሜን ብላችሁ ይሆናል። እኔ ግን አልስማም፣ መብቴ ስለሆነ ይሄ ፐርሰናል ስታንዴ ነው። አሜን። እኛ እንትነን ቆርቆሮ ነን፣ ማስተላለፊያ ነን፣ አሸንዳ ነን አይልም መጽሐፍ። አሸንዳ ነህ አይልም። አሜን። አዲስ ፍጥረት ነህ ነው የሚለው። አሜን ነው።
አዎ አሁን አንዳንድ ጊዜ ምን ላለ ክብሩን እሱ ብቻ ነው የሚወስደው። ስምህን አከብረዋለሁ ይላል። ለራስ ክብር አትስራ አንተ። ለእግዚአብሔር ክብር ኑር። ሳትወድ በግድ ከብረ ታገኛለህ። ሳላውቅ ነፍሴ በከበረ ሰረገላ ላይ አንተ እኮ ለሱ ወደው ይሄድክ ነው አይደል? ሳታውቀው ግን የክብር ሰረገላ ላይ ቁጭ ብለሃል። አሜን ነው። እግዚአብሔር ላድርግላችሁ የሚላችሁን ይሄ በምንድነው? በአጉል ትህትና። ይሄ ትህትና አይደለም። ትህትና ሰው ይቅር ማለት ነው። ትህትና ሰው መውደድ ነው። ሰው ትህትና የሚረግምን መመረቅ ነው። ያ ነው ትህትና። አሜን ነው። እኛ ምንም አይደለንም። አንተ ምንም ብትሆን እግዚአብሔር አንተ የሰማይ ጫፍ ላይ ብትቀመጥ እግዚአብሔርን መድረስ አትችልም። ስለዚህ እኔ ምንም አይደለም እንደዚህ አይደለም አትበሉ። እንዴት እንበል ታዲያ? እንደ ቃሉ እንበል። ቃሉ ነህ ያለህ አሜን አሜን። ሰማችሁኝ አይደል? ይኸውላችሁ መጽሐፍ ቅዱስ ላይ ሆነ ስሙኝ በደንብ ሰውይ ሙሴ ጋር ሄደ እግዚአብሔር። እኔ መናገር አልችልም አንደበቴ ቆልተህ ትበል። አንተ ገና ቀይ ባርን ትከፍላለህ አንደበቴ ምናምን ትላለህ። ሂድ እኔ ነኝ አብሬ የሚሄድ። አረ ሌላ ሰው ላክ። ሰው አፍን የፈጠረ ማን ነው አለው? እግዚአብሔር አይደል? አጎት ምንድነው? ወንድም ካንተ ጋር ሄዳል። ከዝን ሂድ አለው። እሺ ኤቭሪ ማን ኦፍ ጋድ መጀመሪያ ኢንሴኪዩር ነበሩ። በወድ ሳልሰራ ወቄያለሁ፣ በማህፀን ሳለ ቀድሻለሁ፣ ለአሕዛብ ነብይ እንድትሆን አድርጌያለሁ ሲል አረ እኔ ታናሽ ነኝ አለ። ታናሽ ነኝ አትበል እስኪ። የማይባል አትበል በሉ ከጎናችሁ ያለው። ያልተጻፈ አትበል። እንደዚህ ነኝ ቆርቆሮ ነኝ አይደለም። የእግዚአብሔር ልጅ ነህ። የምን ቆርቆሮ ነው የምታወራው? ኢየሱስ ያድና። አረ አሜን ነው እንዴ? ቆርቆሮስ ነው መንፈስ ቅዱስ የሚኖረው? አንተ እኮ ጃቪኒያስ የመንፈሱ ማደሪያ፣ አረ የተቀደሰ ማለት የእግዚአብሔር ቤተ መቅደስ። ሃሌሉያ! በእግዚአብሔር የተወደደ የእግዚአብሔር መኖሪያ ነኝ። አሜን አሜን። አዎ ያና አንተ እኔ እንደዚህ ነኝ የሚሉ ሰዎች ባይዛ አይገለጡ አይሆኑም። ለክብር አይሆንም። ክብር ቢመጣባቸው እዛው ይሞታሉ። ጌታ ምስክሬ ነው። እኔ እንደ ቃሉ ነኝ። እኔ እግዚአብሔር ነህ እንዳለኝ ነኝ። ሁኔታ እንደሚለኝ አይደለሁም። ሰው እንደሚለኝ አይደለሁም። ሰይጣን እንደሚለኝ አይደለሁም። ሌላ የምኖርበት አካባቢ እንደሚለው አይደለም። እኔ እንደ እግዚአብሔር ቃል ነኝ። እነዚህ ይገለጣሉ። አይደንቲቲያቸው ላይ ኮምፕሮማይዝ የማያደርጉ እኔ የዓለም ብርሃን ነኝ እንዴ አንተም ብሎ የዓለም ብርሃን። አንተ የፈለከው ልትል ትችላለህ ስለኔ። እኔ ግን የማውቀው ስለራሴ እኔ ብቻዬን ዓለምን አብራታለሁ። እኔና እግዚአብሔር ማጆሪቲ ነን። አረ አሜን። ራስን ተቀበል። ራስን ተቀበል። ጌታ እንደሚል ራስን ተቀበል። ቅዱሳን ዛሬ በደንብ ስሙኝ። እግዚአብሔር ደካማ ልጅ የለውም። ምጽፉ በደንብ ጻፉ። የእግዚአብሔር ልጆች የሚደክሙት ፈቅደው ነው። ጻፉ በደንብ ፈልገው ነው የሚደክሙት። እግዚአብሔር ደካማ ልጅ የለውም። የእግዚአብሔር ልጆች የሚደክሙት ፈልገው ራሳቸውን ከቃሉ ውጪ እያዩ የነሱ መስታወት ሁኔታቸው ነው። የነሱ መስታወት የሚያልፉበት ነገር ነው። የነሱ መስታወት ራሳቸውን የሚያዩበት መስታወት የባንክ ስቴትመንታቸው፣ ራሳቸውን የሚያዩበት መስታወት ቤተሰባቸው፣ ራሳቸውን የሚያዩበት መስታወት የፋይናንሻል ስታተሳቸው ነው። በእነዚህ ነገሮች ራስህን የምታይ ከሆነ ጌታ ምስክሬ ነው እንደምታየው ነው የምትሆነው። ያንተ ግን ማንነት ቃሉ እንደሚለው ነው። አሜን ነው። አሜን። አዎ ስለዚህ ይሄ ቃሉ የማይለውን ነገር ነኝ እያላችሁ ትሁት የሆናችሁ አሁን ለምሳሌ እኛ ሀገር ጥሩ እኮ ነው። እኛ ሀገር ሰው ሰላም ሲላችሁ እንደዚህ ነው እንተረታችን ራሱ አንገደፊ ምንድን ነው እሱ ጃገላ ቫሲያስ አሜን አሜን ነው ወይ? ይኸውልህ እዚህ ጋር ነው ያለው። ልብ ነው። አሜን። እስኪ ልብ በሉ። እግዚአብሔር ደግሞ የሚያው እንደዚህ ባይኒኩላር አለው ሆሊ ጎስት እንዲህ ጠበብ አድርጎ ልብ ነው የሚያው። አያችሁ የእግዚአብሔር ልጆች አንተ ነኝ ብለህ ማመን ያለብህ እንደ ቃሉ ነው። ምናልባት ድካም ሊኖርብህ ይችላል። ድካም የሌለው ሰው ማን አለ? አየህ እግዚአብሔር ስቲል ግን እንደ ድካም ራስን አትይ ነው የሚል።
እኔ በጣም የሚገርመኝን ቃል ልንገራችሁ። let the weak say what? let the weak say I am strong. እንዴ እግዚአብሔር እየዋሸ ነው እንዴ? the weak must say that I am weak. ሪያሊቲ መናገር ከሆነ ደካማው ብርቱ ነኝ ይበል እንዴ? እግዚአብሔር ዋሹ እያለ ነው እንዴ? ድክም ብሎ እኔ ብርቱ ነኝ ሃሌሉያ ምናምን ብትል ሰውየው ራሱ አይቶ ውሸታም ሊል ይችላል። ቃሉ ግን የሚለው ምንድነው? አየ እምትበረታው ራሱ እንደ እግዚአብሔር ቃል ስትል ነው እንጂ እንደ ሁኔታ ስትል አይደለም። ሰማችሁ? እምትበረታው መቼ ነው? እንደ እግዚአብሔር ቃል ስትናገር። አሜን። የእግዚአብሔር ልጆች የዓለም ብርሃን የምድር ጨው የጽድቅ ዛፍ ናቸው ይላል። you are the tree of righteousness ይላል መጽሐፍ። አሜን አሜን። ኢሳይያስ 61 ላይ እናንተ የጽድቅ ዛፍ ናችሁ ይላል። ዛፍ you are the tree of righteousness ይላል። every fruit you bear is righteous. አሜን። ከብቷችኋል? the nature that God gave us in Christ ሌላ ሰው ነን፣ እንደ ድሮ አይደለም። ይሄን ሪያሊቲ ተቀበል። this is your word. አሜን 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 ነው ወይ? ያንተ ዓለም ይሄ ነው። እስኪ የኔ ዓለም ይሄ ነው በሉ። አዎ ዓለም ቀይረሃል እኮ you have realm አንተ ያለበት realm አንቺ የምትኖሪበት ዓለም የእግዚአብሔር ዓለም ነው። አሜን 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 አዎ this is your world. You are the tree of righteousness. Amen. You are the light of the world. Amen. You are the salt of the earth. Amen. You are the temple of the Holy Spirit. አረ አሜን ነው ወይ? አየ ዓለም ቀይራል። ዓለም ቀይራል። እኔ ዛኔ ትዝ ይላችኋል ኮቪድ በነበረ ጊዜ ልክ ሲከፈት ተፈቀደልን ቸርች። እኔ ያኔ ድሮ ኢትዮጵያ ያለው አራርቆ መውለድ የሚባል ማስታወቂያ ትዝ ይላችኋል። አራርቀው አስቀመጡን በኮቪድ እንዲህ ተጠጋግተ አብረ ማምለክ ይል ተራርቀን በዛ ላይ ማስክ በዛ ላይ ወንበሮ ቸርቿ የአርሊንግተን ቸርች ትዝ ይላችኋል 6 ፊት አንድ ወንበር ሲርቅ ካጠገብ ያለውን ሰው እንዲበልስል ደው በስልክ በል ጌታ ይወዳል በለው ካልኩኝ እኔ አይደርስም ነገ ነው የሚደርሰው እና የዛኔ ምን ሆነ የሆኑ ሰዎች አንድ ዜና ይዘው መጡ ያው ታውቃላችሁ ቸርች ውስጥ አለ እንዴ እዛ ሚካኤል ቸርች እንደዚህ ከተፈቀደ በኋላ ገብተው በሙሉ ኮቪድ ተያዙ ይኸውልህ ከሚካኤል ቸርች ጋር ተስተካክለው ቁጭ እና የኛው ገብርኤል ነው የኛ ቸርች ሲጄሲ ነው አሜን አየ ከዛ ሰው አይ እንትን ቸርች ሄጄ ማለት what ሲ የሞተ ያስነሳል ዘራፍ ኢየሱስ በስሙ በሽተኛ ይተረተራል የሚለው በሙሉ የሚካኤል ቸርች ቴስቲሞኒ ሰምቶ ጠፋ አሉ ደፋር ደግሞ ማንነታቸው የገባቸው እናታ ሺ ጊዜ ሚሊዮን ጊዜ ሚካኤልና ማርያም ቸርች ኮቪድ ይግባ እኛ ጋር ግን አይገባም አሜን you know 90 ምናምን አመት የቴዲ እና ትዝ የሚሏችሁ ከሆነ በጣም አሮጊት እንት ትዝ ይሏችኋል 94 አመታቸው ኦርቶዶክስ ናቸው እሱ ቸርች መጣና ፕሮፌት እናቴ ኮቪድ ይዟታል አለ እናቱ እኮ 94 በኢየሱስ ስም ኮቪድ አይገላቸው በኢየሱስ ስም ተጸልዬ ውሃ ሰጠው ዘይት ሰጠው ሄዶ ቀባቸው ተፈወሱ አሜን ሌላ ግን ገና ኮቪድ ሲባል እንዲተንቀጥቅጦ የሌለው በሽታ ደም ግፊቱ ደም ብዛቱ ስኳር ኤቭሪ በሽታ እንዳለ ተንጋግቶ ሰውየው በድንጋጤ እኮ ነው ይሞት ኮቪድ እኮ በማስፈራራት የገደለው ይበዛል እውነቴን ነው እኮ የምላችሁ በማስፈራራት አየ ዓለም ቀይሬያለሁ በሉ ጩሁና በእኛ ዓለም በሽታ ምናምን አይገዛም ጩሁና አሜን በሉ በኢየሱስ የኛ ዓለም እንደዚህ በሽታ ድንጋጤ ፍርሃት እንትን ወይኔ ልሞት ነው what ልሞት ነው መንፈሱን ተሸከመ how come እግዚአብሔር የት ነው የሚኖረው አሜን አሜን አየ በውስጥ ያለውን እግዚአብሔር ለመግለጥ እንደ እግዚአብሔር ቃል ራስን ማየት አለብህ
አሜን ናችሁ? በደንብ ስሙኝ። ዛሬ ቀስ ብዬ የምናገረው እኮ ሆነ ብዬ ነው። ማንነታችሁን ሪያሊቲያችሁን ማወቅ አለባችሁ። በጣም የሚያስደነግጥ ቃል ነው መነግራችሁ ዛሬውን ቀጥሎ። ዳዊት አንድ ጊዜ እንደዚህ ብሎ ዘመረ፣ ጸለየ። መዝሙር 82 መዝሙር 82 መዝሙረ ዳዊት 82ኛው ምዕራፍ ከቁጥር 1 እስከ 7 እናንብበው። እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከል ምን ያደርጋል? ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሠረት ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁ የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ አልኩ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ በአሕዛብ ሁሉ ትወርሳለህና ይላል። አሁን እዚህ ጋር ስለማን ነው የሚያወራው? ስለ እግዚአብሔር ልጆች ነው የሚያወራው። እነማን ናቸው የእግዚአብሔር ልጆች? በዛ ዘመን የነበሩት ዕብራውያን ነበሩ። አሁን ደግሞ እኔና እናንተ ነን። እዚህ ጋር የሚናገረው አሁን አማልክት ሲባል ሰው ቶሎ ብሎ መላእክ ይመስለዋል። he's not talking about angels, he's talking about humans። ስለ መላእክት አለ የሚያወራው፣ ስለ እኔና ስለ እናንተ ነው የሚያወራው። እግዚአብሔር ምን ያደርጋል? በአማልክት መካከል ይፈርዳል ይላል። በደንብ ተከተሉ። መላእክት እንዳልሆኑ ላስረዳችሁ። እነዚህ እስከ መቼ ሐሰትን ትፈርዳላችሁ ይላል። መላእክት ሐሰት ተናገሩ ማለት ሰይጣን ነው የሚሆኑት። መሳሳት አልተፈቀደላችሁ አይደለም። መሳሳት በተግባር በሐሳብ መሳሳት አልተፈቀደላችሁ። ሰይጣን ሉሲፈር ሰይጣን ከመሆኑ በፊት በልቡ ነው ኃጢአት የሰራው። ባይዘይ በአክሽን አልሰራም። በልቡ ዙፋኔን ከእግዚአብሔር ዙፋን በላይ ከፍ ከፍ አደርጋለሁ ብሎ አሰበ ይላል። ስለዚህ ይሄ ትዕቢት ነው። ተበተ፣ እግዚአብሔር ጣለው ይላል። አሜን ነው። ምክንያቱም እግዚአብሔር ጣለው ሲል ወርውሮ እንደዚህ ጭር አድርጎ እንትን አለ። ከእግዚአብሔር ዓለም ተወገደ፣ ተረገመ፣ እርኩስ ሆነ። he operates in the realm where there is no God። ጨለማ ማለት the absence of God ማለት ነው። the absence of light ማለት ነው። አሜን ናቸው። ስሙኝ እናንተ የእግዚአብሔር ልጆች በደም ስሙኝ። እስኪ እኔ የዓለም ብርሃን ነኝ በሉ። ኢየሱስ እንደዚህ ያለ ሌላ ስፍራ በእኔ የሚኖር በብርሃን ይኖራል አለ። እኔን የሚከተል የህይወት ብርሃን ይሆንለታል፣ በጨለማ አይመላለስም አለ። ኮንፊውዝድ አይሆንም አለ። ሀይድ የሚያደርግበት ነገር የለም ማለት ነው። ልክ ራሳችሁን ብርሃን ስታስቡ ፍላሽ ላይት አስቡ። ፍላሽ ላይት ይዛችሁ ጨለማ ውስጥ ስትሄዱ ራሳችሁን አስቡ። what happens to the darkness when you walk with flashlight? As you walk, the darkness make way. እውነት ውሸት? በጨለማው ሰንጥቃችሁ ስትሄዱ ባትሪ ይዛችሁ ጨለማው ይከራከራችኋል። ጨለማ ለብርሃን መልስ መስጠት አይችልም። መልስ የሚሰጠው ዞር በማለት ነው። አየህ፣ ይሄንን ካላሰብክ ሰይጣን ይጫወትባል። ለዛ ነው ብርሃን በጨለማ ላይ ያበራል፣ ጨለማው አላሸነፈውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 5 The light shines on the darkness and the darkness comprehended it not. comprehend አይገባውም፣ ራሱ comprehend አያደርገውም። አያችሁ? እና እዚህ ጋር እናንተ አማልክቶች እስከ መቼ ቅን አትፈርዱም? ለድሃ አደጉ ትክክለኛ ፍረዱ። አማልክት ብሎ የጠራቸው የእግዚአብሔር ልጆችን ነው። እና ስለ መላእክት አይደለም የሚያወራው መዝሙር 82 ስለ እግዚአብሔር ልጆች ነው የሚያወራው። እነዚህ አማልክቶች ማን ናቸው? ማንን ነው እግዚአብሔር አማልክት ብሎ የሚጠራው? ማንን ነው? የእግዚአብሔር ልጆች። ላስረዳችሁ። እስከ መቼ ትፈርዳላችሁ ሐሰትን? እስከ መቼ ኃጢአተኞች ፊት ታዳላላችሁ? መላእክት ያዳላሉ? መልአክ የተላከ ማለት ነው። ሜሴጅ ዲሊቨር ሊያደርግ መልእክት ሊሰጥ የተላከ ሜሴንጀር ማለት ነው መልአክ። የእግዚአብሔር መልአክ ማለት እግዚአብሔር ስፔሲፊክ አሳይመንት እንዲፈጽም የላከው ማለት ነው።
የእግዚአብሔር ሰዎችም መልአክ ናቸው። አሜን። ለኤፌሶን ላለው መልአክ እንዲህ ብለህ ጻፍ። በሰርዴስ ቤተክርስቲያን ላለው መልአክ እንዲህ ብለህ ጻፍ። በመቄዶንያ ላለው ቤተክርስቲያን እንዲህ ብለህ ጻፍ የሚለው ለነዛ አካባቢ ለነዛ ኤሪያ ለነበሩ የቤተክርስቲያን ሊደሮች የጻፈው ነው ራእይ መጽሐፍ ላይ ያለው እንጂ ኤንጅል አይደለም። እንደነ ገብርኤል እንደነ ሚካኤል እንደነ ሱራፌል ኪሩቤል አይነት ኤንጅሎችን አይደለም አድሬስ እያደረገ ያለው። ይሄ ቃል የሚያወራው ስለ መላእክት ሳይሆን ስለ እግዚአብሔር ልጆች ነው። አሜን ነው ወይ? አይደንቲቲን ማወቅ ነው የሚገልጥ እንጂ አይደንቲቲን ካላወቅ አንተ ያልተቆፈረ ነዳጅ ያልተቆፈረ የወርቅ መሬት ነህ። እንደዛው እንዳለህ ትሄዳለህ ወደ አምላክ። እንደ ሰው ትሞታለህ ይላል እዚህ መጽሐፍ ላይ። እንደ ሰው ትሞታለህ ማለት አንተ ሬጉላር ሰው አይደለህም ማለት ነው። አንተ እኮ ሰው ነህ እያለ አይደለም የእግዚአብሔር ቃል። አንተ አዲስ ፍጥረት ነህ እያለ። አሜን ናችሁ? ከዛ እንደዚህ አለ፣ ለድሆች ለድሃ አደጎች ፍረዱ፣ ለችግረኛው ለሚስኪኑ ጽድቅ አድርጉ። መላእክት አይደሉም። you can understand from the statement that God is talking to his children, his ministers. አሜን ናችሁ? ከዛ ምን ይላል? ቁጥር 5 እና 6 ይገርመኛል። አያውቁም ይላል። እነዚህ እግዚአብሔር ልጆች የማያውቁት ነገር አለ። ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል። ሆሴ እንደዛ ብሎ ጻፈ። አያውቁም አለ አሳፍ። ከዛስ አያስተውሉም አለ። አንደርስታንድ አያረጉ። በጨለማ ውስጥ ይመላለሳሉ። በጨለማ ውስጥ መመላለስ ምን ማለት ነው? ባለማወቅ መኖር ወይም ደግሞ በኢግኖራንስ መኖር ነው። እያወቀ እየመሰለው የማያውቅ ሰው ማለት ነው ኢግኖራንት ሰው። አለማወቅ ደግሞ ኮምፕሊትሊ የማያውቅ ሰው ነው። የሚያውቀው መጥቶ ቸርች አሜን ሰይ ጌታ ካለ መቼስ ይሁን መቼስ ብሎ የሚሄድ ሰውዬ የማያውቀው ሰውዬ ነው። ልጅነቱ የገባው ግን ስልጣኑ ይገባዋል። ማንነቱ የገባው የተፈቀደለትና ያልተፈቀደለት የሱ ፖዚሽን የእግዚአብሔር ፖዚሽን የኤንጅሎች ፖዚሽን ይገባዋል። በተጻፈለት ይሄዳል። ማን ነው ማንነቱን ያወቀ? አያውቁም፣ አያስተውሉም፣ በጨለማ ይኖራሉ። ስለማያውቁ ስለምንነታቸው ስለ አይደንቲቲያቸው ስላልገባቸው ለነሱ ህይወት ጨለማ ሆነ። ከዛ በኋላስ የምድር መሰረቶች ሁሉ ተናወጡ። ምክንያቱም የእግዚአብሔር ልጆች ማንነታቸውን ካላወቁ ምድር ትረበሻለች። ወንጀል ይበዛል። ባለስልጣን፣ ሌባ፣ ጉበኛ፣ ሙስና፣ ዓለም ሁሉ የምታዩት እንዳለ ኬዎስ የእግዚአብሔር ልጆች አለመገለጥ ምክንያት ነው። ኖ የሚል የለም። እንደ ዳንኤል አይነት በተቀመጠበት የስልጣን ቦታ ነው ሚጸልይ ጃጊዳ ባስ የሚል በቀን 3 የለም። ሁሉም እኩል ነው። ኮቪድ ሲመጣ ይፈራል። ደሞ ሲቀነስ እኩል ይፈራል። አብሮ ከማያምነው እኩል ሲኤንኤን እያየ ቴረራይዝ ሆናል። የሰማይ ሲኤንኤን እሱ ጋር የለም። ከሰማይ አይሰማ። የቲቪ ዜና ብርክ ያስይዘዋል። ከሰማይ አይሰማም። እኩል የምድር መሰረቶች ሁሉ ተናወጡ ማለት የእግዚአብሔር ልጆች በቦታቸው why are we here? ይሄ ስለሚያወራው ጳውሎስ በቆሮንቶስ መጽሐፍ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 በታች ሰከንድ ኮሪንቲያንስ አዲስ ፍጥረት ናችሁ ቢለው ከዛ በታች ዝም ብላችሁ ስታነቡ እኛ ለክርስቶስ አምባሳደሮች ነን ይላል። አንተ አገርህ እኮ እዚህ ያለ አምባሳደር ነው። እዚህ ለስራ ነው የተላከው። you have a duty here. እዚህ ሪፕሬዘንት የምታረገው ኪንግደም አለ። አሜን አሜን። አዎ እዚህ የምትገልጡት ኪንግደም አለ። ሪፕሬዘንት የምታረጉት ኪንግደም አለ። አሜን ናቸው ወይ? አዎ። ስለዚህ ይሄ የእግዚአብሔር ቃል የሚነግረን ነገር ማንነታችንን ነው። ይሰማችኋል ወይ? ምን ይላል? አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ። አለማወቅ አለማስተዋል በጨለማ ያኖራል። ግን የየጊዜ ኢየሱስ ልጅ ነኝ ትላለህ፣ ይጣፍጠኛል ስምን ትላለህ። ከዛ በኋላ ኮንፊውዝድ ሆናል። አያችሁ?
አለማወቅ አለማስተዋል በጨለማ ያኖራል በጨለማ ያመላለሳል ከዛ በኋላ የምድር መሰረቶች ሁሉ ተናወጡ ይላል ምድር ተረበሰች ተበጠበጠች የእግዚአብሔር ልጆች ፖዚሽናቸውን አልያዙም አልተገለጡም ፍጥረት ግን የነሱ መገለጥ አረ ተገለጥ አሜን እንደዛ ይላል ፍጥረት ሰይጣን አድቫንቴጅ ይወስዳል ይመጣል ያለ የእግዚአብሔር he doesn't know who he is ከዛ he take advantage of you አጋንንት ይመጣል ያል ይሰልላል የሚውጣውን ፈልጎ እንደሚያገሳ ሲዞር ያይና ማንነቷን አታውቅም ህይወቷን ነካለው ቤቷን በጠብጣለው ኢንፍሉዌንስ አረጋታለው ይላል because you don't know who you are አሜን የምድር መሰረቶች ሁሉ ተናወጡ ይልና ቀጥሎ ያለውን ስሙ እኔ ግን አለ እግዚአብሔር አማልክት ናችሁ ሁላችሁ የልዑል ልጆች ናችሁ አማልክት ናችሁ እግዚአብሔርን የምትመስሉ ናችሁ ማንነታቸውን በክርስቶስ የሆኑትን ማንነታቸውን ያወቁ ይገዛሉ ስራ ቦታ ሄደው ይገዛሉ ይፈራሉ ፌቨር አላቸው አሜን አሜን ቢዝነሳቸው ፌቨር አለው ሰዎች ሲያወራቸው ፌቨር because they approach you with their identity አሜን 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 ነው ወይ አዎ በአይደንቲቲያቸው when you talk to people approach them as a child of the king እንደ ንጉስ ልጅ አውራ እንጂ አሜን እንደ ንጉስ ልጅ ምድራዊ እኮ በፕሬዝዳንት ልጆቻቸው እኮ ዝም ብሎ ተራ ነገር እኮ ያወሩም እኮ እውነቱ ሸት go and look at the TikTok or YouTube whatever video this for example is Barron Trump ታውቁታላችሁ የትራምፕ ልጅ ዝም ብሎ እንዲ ኩስስ ብሎ እንዲ ጎብጦ አይደለም ቀና ብሎ ነው የሚሄደው ቀና ብሎ ሲያወራስ ጀንትል ነው ሰው ሁሉ ገና አይቶት ገና አሁን እኮ 20 ምናምን አመቱ ነው ይሄማ ፕሬዝዳንት ይሆናል ገና ስታየው ያስፈራል ሊሆን ነው ትላል ፕሬዝዳንት ይሆናል you know why because the way he carry himself አባቱ ይነግረዋል ማጨሳችልም መጠጣታችልም ታቱ መነቀሳችልም መስነፋችልም ይላል አባቱ አላያችሁም ቪዲዮ ያ ራሱን እንዴት ነው የሚይዘው ቢነገረዋል ሙሴ እኮ በፈርዖን ቤት ሲያድግ እኮ ይነገረው ነበር ለዛ እኮ ነው ዲሊቨር ያደረገው ህዝቡ አይ ልጆች ላይ ሪፍሌክት የምታደርገው ራሱ ከወዲ ወጡ ልጆች ላይ ከጉልበት የወጡ ልጆች ላይ ራሱን እንዴት ነው ኬሪ የሚያደርገው ስለዚህ ራሱን የነገ ፕሬዝዳንት አድርጎ ነው የሚያው ዝም ብሎ እንደቀላል አይመላለስ እግዚአብሔር እንዲገልጣችሁ ትፈልጋላችሁ ምክንያቱም ፍጥረት እየተጠባበቀ ነው እናንተ መገለጥ በናፍቆት ይላል በናፍቆት ይተባበቃል አያውቁም አያስተውሉም በጨለማ ይመላለሱ እወቅ አስተውል የእግዚአብሔርን ቃል እወቅ ጊዜ አጥፋ አሜን እወቅ ቀይ ባህር ከተፈጠረ ጀምሮ ሙሴን እስከሚያይ ማንንም አልናቀውም ነበር ፍጥረት ነው ቀይ ባህር ሙሴ አንድ ቀን ሄደና በቃ አለው እንደዚህ ግፍፍ አለ ፈራ ተከፈተ እስራኤል በደረቅ ምድር ተሻገረ ነው የሚለው መጽሐፍ ደረቅ ምድር ሃይዌይ ያደረገው ይላል ሌሎች ትራንስሌሽኖች ላይ ብታዩ ሃይዌይ ይላል ሃይዌይ ታውቃላችሁ 495 395 ሃይዌይ ምንም ሳትንግ መኪና ባምፕ ያደርግ ማይንገጫገጭም ኤክሰፕት ያልተበላሸው ሸው ወብሎ ነው የሚሄደው አየ ህፃናት አሉ ከብቶች አሉ ሽማግሌዎች አሮጊቶች አሉ ሊጥሉ ተሸክመዋል ለቃይ ኬሪ ያደርጋሉ በዛ ሃይዌይ ማን ነው ያንን ቀይ ባህር የከፈለው ሙሴ ዮርዳኖስ ኢያሱ የእግዚአብሔርን ቃል ሰምቶ ሲረግጠው ዮርዳኖስ እንደ ሳር ክምር ተከመረ ይላል መጽሐፍ ፍጥረት የእግዚአብሔር ልጆች መገለጥ መናፍቆት ይተባበቃል ችግር እኮ የሚጠብቀው ያንተን ጡንቻ ነው ያንተን ስፒሪቹዋል ጡንቻ ነው መቼ ነው የምትገለጠው በቤት ያለውን ትንሹን አጋንንት ማባረር ካቃተ እሱን እየተሸከማችሁ መዞር መሽከርከር አስወጣልኝ አባረርልኝ አንዴ ልናስወጣ እንችላለን ሁሌ ነው እንደምናስወጣ ራስት ኪክ አውት አታርጊው አሜን ናችሁ አዎ exercise your authority in Christ ያ የእግዚአብሔር ልጆች ተነሱ ንቁ ትውልድ የሚጠብቀው እኛን ነው ወንጌል እንድትሰብኩ በየሄድንበት ወንጌል ሰብከን መስክረን እኮ ሰዎችን ወደ እግዚአብሔር ኪንግደም ማምጣት አለብን እኮ
አያችሁ ያ ሁሉ የእስራኤል ሰራዊት ተንጠርጥሮ ከነ ንጉሳቸው ከነ ሳኦል ፈርተው ደንግጠው ባሉበት አንድ ማንነቱን ያወቀ ዳዊት የሚባል መጣ ትንሽ ብላቴና ዳዊት መጣና ይሄ ያልተገረዛል እነሱ ያዩት በሙሉ ውጪውን ነው ዳዊት ግን ያየው ኪዳኑን ነው ይሄ ኮቨነንት የለውም እኮ እኔ ገጥመዋለሁ አላፊጋስ የቤተሰቦቻችሁን አጋንንት ገጥማችሁ አሸንፉ የዘር ማንዘራችሁን አጋንንት ገጥማችሁ አሜን በል በኢየሱስ እኔ ገጥመዋለሁ ጎልያድ እኮ ሪል ሂዩማን አይደለም ኒፍሊም እኮ ወንድሞች አሉት ደግሞ ባይዘ ጎልያድ መጽሐፍ ይናገራል ወንድሞች አሉት ያ 5 ብራዘርስ እንደሱ ጃይንት ይሆን ጎልያድ ዘ ቢገስት ዋን ከሁሉም ታላቁ ጎልያድ ነው ወርውሮ አይስትም ድምፁ ራሱ ያስፈራል the time is now for the children of God to manifest አሜን አሜን በል አሜን አሜን ጨለማው በዙሪያችሁ በጣም በዛ አይደለ የብርሃናችሁን ኃይል ሊገልጠው ነው ማን ነው ጮሁ አሜን የሚለኝ በኢየሱስ ስም ሃሌሉያ ኢየሱስ ምን አለ እኔ ያልኩኝ አማልክት ናችሁ የልዑል ልጆች ናችሁ አማልክት ናችሁ ማለት የእግዚአብሔር ኔቸር አላችሁ ማለት ነው የእግዚአብሔር መልክ ናችሁ ማለት ነው የእግዚአብሔር ኢሜጅ ናችሁ ማለት ነው ጩና አሜን በሉ በኢየሱስ you have the nature of God ይላል ጴጥሮስ መልእክት ላይ አረ ኢየሱስ ያድናል አንተ we have the nature of God in our spirits oh you are so dangerous አላወቅም you are so dangerous ጌታ ምስክሬ ነው you are so dangerous ጠላት እንዴት እንደሚፈራ አላወቅም ስላላወቅ ነው አሁን ዛሬ ያውቃል ከዚህ ቀን ጀምሮ ጨለማ ይገፈፍላችኋል ከዚህ ቀን ጀምሮ በኢየሱስ ስም የጨለማው ዓለም ያከብራችኋል አሜን 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 ከዛ እንደዚህ ያለ ነገር ግን እንደ ሰው ትሞታላችሁ ዋት እኔ አማልክት ናችሁ የልዑል ልጆች ናችሁ ነገር ግን እንደ ሰው ትሞታላችሁ ይላል ካለቆች እንዳንዱ ትወድቃላችሁ እንዴ ሰው አይደለንም እንዴ እንደ ሰው ትሞታላችሁ ማንም በክርስቶስ ቢሆን ሰው ነው አይልም ሄሎ ማንም በክርስቶስ ቢሆን ሰው ነው አይልም ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሰው ነኝና ካልክ በሰው ሌቭል ትኖራለህ አዲስ ፍጥረት ነኝ ካልክ ሬል ምትቀይራል ዛሬ የሆነ ሰው ይቀላቀለኛል በኢየሱስ ኧረ አሜን በኢየሱስ አሜን ማንም በክርስቶስ ቢሆን ሰው ነው መቼስ ጎብጦ መቼስ ኮስቶ እንደዚህ ብሎ ይኖራል መቼስ ሰው ነህና አይደለም እኔ የልዑል ልጅ ነኝ ማቬናስ እኔ አዲስ ፍጥረት ነኝ አሜን 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 ነው ወይ አዎ እኛ እኮ እዚህ ቆመን እኮ የገባው አገልጋይ መቼስ ሰዎች ስለሆነን መቼስ ምናምን ምንለው እኮ አንደኛ በሰው ሌቭል መሄድ አለብን ከስጋ ከሚበላ ጋር ስጋ አትክልት ከሚበላ ጋር አትክልት በላለው ፖርክም ሲበሉ ፖርክም በላለው ከደካማው ጋር እንደ ደካማ ሆኜ አለ ጳውሎስ እንደ ሰው ሌቭል ማገልገል ስላለብን the truth እዚህ ጋር ነገር ግን እንደ ሰው ትሞታላችሁ ይላል እንዴ ሰው አይደላችሁም እያለ ነው ቃል ምንድናችሁ የእግዚአብሔር ልጆች ናችሁ ኔቸር ቀይራችኋል የኋለኛው ሰው አይደላችሁም ኃጢያተኛው ሰው አይደላችሁም አሁን በሁለተኛው አዳም የጸደቃችሁ ናችሁ አሁን በሁለተኛው አዳም መንፈስ የተሞላችሁ ናችሁ ሰው አይደላችሁ ማለት ምን ማለት ነው ከዚህ ከምድራዊ ሰውነት ወጣችሁ አዲስ ሰው ሆናችኋል አሜን 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 yeah this is the reality እንዴ እንን ሪያሊቲ ገብቶን ህይወታችን ሳናደርገው ሌላ ሰው ጋር ሄደን ምንድነው የምንሰጣቸው ስናስተምራቸው ወንጌል ምንድነው የምንሰጣቸው እንዴ ፖሊስ እኮ በኮንፊደንስ ከፈለገ ቲዘር ያወጣና ጭዝ ያረጋል እንደዚህ አርጎ ከፈለገ በቴዘር ከፈለገ በሽጉጥ ከፈለገ እንደፈለገ አይደለም ስልጣን ስላለው ስልጣንን ካላወቅስ አንተ ቴዘርን አታወጣ ሽጉጥን አታወጣ ጋሻን አትጠቀም ሰይፍን አትጠቀም ትናንት ማታ ስንጸልይ ነበር የእግዚአብሔር እና በእውነት ቃሌ ድንጋዩን እንደሚፈጭ መዶሻ አይደለምን ይላል መጽሐፍ ቃሌ እሳት አይደለምን ይላል መጽሐፍ የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ስል ነው ይላል የእግዚአብሔር ቃል የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል
ሰይፍ እኮ ነው። ከአንቺ ውስጥ ሲወጣ ለምንድን ነው ዝም ብሎ አማርኛ የሚሆነው? አሜን ናችሁ? አማርኛ አይደለም እኮ የእግዚአብሔር ቃል። የእግዚአብሔር ቃል እኮ መንፈስ ነው፣ ህይወት ነው፣ ሰይፍ ነው፣ መዶሻ ነው፣ እሳት ነው። አየ አይደንቲቲ ሲገባ ላቬካቦስ እኔ የልዑል ልጅ ነኝ ስትል ማለት ነው። የእግዚአብሔርን ቃል መዘዝ አድርገህ ስትናገር እሳት ሆኖ ይወጣል፣ ሰይፍ ሆኖ ይወጣል፣ መዶሻ ሆኖ ይወጣል። አረ ኢየሱስ ያድናል። መንፈስ ሆኖ ይወጣል። አረ አሜን ነው ወይ? ህይወት ይሰጣል ለሆኑ ነገሮች በማንነት ከዚህ ቀን ጀምሮ ቃላችሁ አየር ላይ ይከብዳል፣ ጸሎታችሁ ይከብዳል፣ ንግግራችሁ ይከብዳል። አሜን 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 አሜን። አዎ አይደንቲቲ ኢን ክራይስት፣ አይደንቲቲ ኢን ክራይስት። ራስን በትናንትናው ሚስቴክ አትይ። አንተ እሱ አይደለም። ምን ትሰራለህ እዛ ሰፈር? አንተ እዛ አይደለም። ታጥበህ አልፋል። አሜን ኢየሱስ ያለ እንደ ሰው ትሞታላችሁ። እንደ ሰውማ አልሞትም። ዳዊትም የእግዚአብሔርን ሐሳብ ካገለገለ በኋላ ምን አረገ? አንቀላፋ። መጽሐፍ ላይ ሞተ የሚለው ሞት የሚለው ለማያምኑ ነው፣ ለኛ እንቅልፍ ነው። That's what the Bible says. ለልዑል ልጆች እንቅልፍ ነው። የትንሣኤ ቀን አለ። በሲል ብድግ አዲስ አካል ለብሰን አሜን አሜን እጅ ለጃችን ተያይዘን እንላለን። አሜን ነው። አዎ አየ እኛ አንሞትም። አሜን አሜን። የሐሰት አስተማሪ ያላችሁ ነው አንዳንዶቻችሁ። this is a reality። እኛ ሀበሾች ኢትዮጵያውያንና ኤርትራውያን ከሪሊጅን ባክግራውንድ ነው ብዙዎቻችን የመጣ ነው ከዛ ሰፈር። ስለዚህ እስካሁን ይታገለናል። እስካሁን እኮ እንደዚህ ያደርገናል። ትንሽ ማርያም ታማልዳለች የሚል እኮ አማኛል። ትንሽ ግን ሰው መቼስ በልጁ መቼስ ልጅ በእናቱ መቼስ አለች እኮ ትንሽ የግብጽ ሸንኩርት ትንሽ አለች። ምንም የለም። አሜን አሜን። አዎ ጥሩ ነው ማክበር የድሮ ፋሚሊዎቻችን፣ ግን we have changed reality። አሜን ናችሁ? እሺ ኢየሱስ ዮሐንስ ወንጌል ላይ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና። አንተ አማልክት አይደለውም ብለህ ብትል ቃሉ አይሻርም። አንተ ካላመንክ አይሆንልህም እንጂ ቃሉ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸው አማልክት ካላቸው። ማን ናቸው አማልክት? የእግዚአብሔር ቃል የእግዚአብሔር ቃል ለማን ነው የመጣው? ለኔ በሏ። ይሄ ባይብል ለማን ነው የተሰጠው? እስኪ ለኔ በይ። ይሄ ቢገባሽ ጌታ ምስክሬ፣ የሆነ ስራ ቦታ ስገቢ ምንድነው የገባው? አንቺን ሳያዩሽ እንደዛ ነው የሚሆነው። ጌታ የሆነ ቦታ ስትሄዱ መንፈስ ያለበት ሰው እርብሽ ይላል፣ ይቆጣቸዋል። all of a sudden የማታውቁት ሰው because he knows you። አሜን አሜን። የእግዚአብሔር ቃል ሊሻር አይችልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለ ትሉኛላችሁ። የእግዚአብሔር ቃል የመጣላቸው ማናቸው አልኩኝ ይላል? አማልክት ናቸው። ማይ ፍሬንድ የእግዚአብሔር ቃል ያንተ ማለት አንተ እንደ ሌሎች ሰዎች አይደለም። አንቺም በሃይማኖትሽ እኔም በሃይማኖቴ አይሰራም። ይኸውላችሁ ክርስትና ባህል አይደለም። ክርስትና የእግዚአብሔር ዓለም ሪያሊቲ ነው። አሜን አሜን። አዎ እኔ አሁን ለሰው እንዲመች ወይም ደግሞ ለህዝባችን እንዲመች ምናምን በሚል አልሰብክም። ይቅርብኝ። እንደ እግዚአብሔር እንደ እኛ የሰውን ሐሳብ ልንሰብክ ነው እንደ ተጠራ ነው አለ እኮ ጳውሎስ። ክርስትና የእግዚአብሔር ዓለም ትሩዝ ነው፣ ሪያሊቲ ኦፍ ዘ ስፒሪት realm ነው እንጂ የባህል አይደለም።
ከሀበሻነት ጋር አጣምረ ነው ሀበሻ ክርስትና አናረገውም። አሜን ናችሁ? ክርስትና አሜሪክነት አይደለም፣ ባህል አይደለም። የእግዚአብሔር ዓለም እውነት ነው። የእግዚአብሔር ኔቸር በሰው ልጆች ሲገለጥ ነው ክርስትና። ክርስትና መንፈስ ቅዱስ በእኔና በእናንተ የሚኖረው ኑሮ ነው። አሜን አሜን አሜን። አዎ እኛ ለእግዚአብሔር የምንኖረው ሳይሆን መንፈስ ቅዱስ በእኔ የሚኖረው ኑሮ ክርስትና ይባላል። አሜን ናችሁ? እና ኢየሱስ ምን አለ እንዴ? ኢየሱስ ትዝ ይላችኋል እንዴ? ዳዊት ያኔ እኮ በላ እኮ ከመቅደሱ ዳቦ አውጥቶ በላ። ዳዊት ለምን በላበት? ከሱም ጋር ያሉ በሙሉ በሉ። ካህን ብቻ የሚነካውን ነኩ። ነቢያት አይደሉም፣ ምንም ተዋጊዎች ናቸው። ነኩ፣ በሉ። እንዴ ዳዊት እንዲያረገኩ እሱን ታምኑ አይደለ? በሕጋችሁ ስለተጻፈ እኔ እኮ የእግዚአብሔር ልጅ ኢየሱስ ለምን እንደተቃወሙት እዚህ ጋር ታውቃላችሁ? ዮሐንስ 10 ላይ እኔ የእግዚአብሔር ልጅ ነኝ ስላለ። አሜን። መጀመሪያ ገና ሲጾም ሰይጣን መጣና እስኪ አንተ የእግዚአብሔር ልጅ ከሆንክ ድንጋዩን። ችግሩ ያለው አይደንቲቲ ጋር። አንተ የእግዚአብሔር ልጅ ከሆንክ ራስህን ፈጥፍጥና ጣል እስኪ አይሃለሁ አለ። አያ ምንድነው ዋናው ቻሌንጅ የሚያደርገው ጠላት ያለው አንተ የእግዚአብሔር ልጅ ከሆንክ፣ አንተ የእግዚአብሔር ልጅ ከሆንክ፣ አንተ የእግዚአብሔር ልጅ ከሆንክ እስኪ አየ። አሁንም ሰይጣን አንተ የሆነ ነገር እንዳይሆንልህ የሚታገል የእግዚአብሔር ልጅ አይደለሁም ብለህ ኮንፌስ እንድታረግ ነው። ሃይማኖተኛ ነኝ እንድትል ነው። አይ መቼስ ማልጎዳኔ ብለህ ዝም ብዬ ሄጄ ከነጆሲ ጋር ልዘምር ብለህ እንድትመጣ ነው የሚፈልገው ጠላት። እውነቴን ነው የምልህ። መጽሐፍ ሲናገር ይላል መዝሙር ላይ ኃይሌን ይላል ኃይሌን ወደ እግዚአብሔር አስጠጋለሁ የአምላኬ ቸርነት ይገናኘኛል ይላል። ምን ማለት መሰላችሁ? ሶኬት ላይ ሄደ ስልክን ስትሰካ ምን ይሆናል? ስልክ ቻርጅ ያደርጋል። ወደ ቤተ ክርስቲያን ስትመጣ ወደ እግዚአብሔር ሄጄ ኃይልን አስጠጋለሁ ብለህ ና እስኪ። ስትወጣ ጀግና ሆነ ነው የምትወጣ። እዚህ ትሞላለህ፣ እዛ የህይወት መንገድ ላይ፣ ስራ ቦታ፣ ትምህርት ላይ፣ ቢዝነስ ላይ ማንም አያስቆምህም። የእግዚአብሔር ልጆች የሚገለጡት ማንነታቸውን በማወቅ ነው። አሁን እኛ በጣም ደስ የሚለን ኦልድ ቴስትመንት ሲሰበክ ነው። እውነት ውሸት ብዙ ጊዜ ነው የምላችሁ። ኦልድ ቴስትመንት በሙሉ ግን የአዲስ ኪዳን ኢየሱስን ነው የሚያሳዩት እንጂ ሌላ ምንም አያሳዩ። አሮጌው ኪዳን በሙሉ ጥላ ነው። እንደውም የሞት አገልግሎት ይለዋል። የሙሴ አገልግሎት የምንድን ነው? የሞት አገልግሎት። የሙሴን ፊት ማየትን ስለማይችሉ እንደዚህ ይደረግ ነበር። ሙሴ እንደዚህ አድርጎ ይሄዳል። ለምን? ፊቱን ሲያዩ ክብሩ ይገላቸዋል፣ አይችሉትም። ክብሩ የሚገለጠው ሙሴ ላይ ብቻ ነው። በአዲስ ኪዳንስ አንድ ምስኪን ገና ሲጋራ ያላቆም ላይ ኢየሱስ ይኖራል። ምን ይሁን ጠላታውን ቅጥል ለምንድን ነው ሲጋራ የምትለው? አዎ ኃጢአት የሚያንገዳግደው ውስጥ ኢየሱስ አለ። አሜን አሜን። ቆረቆረኝ ካሁን በኋላ እሷን ትያት ሄዳለሁ አይልም። አመልህን ችሎ እዛው አብሮ ይኖራል መንፈስ ቅዱስ። አሜን ነው። ያንን ሙሴ ክብር በቃ ብለን እኛ አሜን ምንለው በቃ ኦልድ ቴስትመንት ስንሰብክ። አዲስ ኪዳን ላይ አይደንቲቲ ሲናገር ብዙ ሙቭ ያደርገንም። ለምን? all these years since we became Christians ስለ አሮጌው ኪዳን ስንሰበክ እንደውም ምን እንደሚል ታውቃላችሁ? ጳውሎስ ቆሮንቶስ ላይ እንደዚህ ብሎ ተናገረ። የሙሴ ሕግ በተነበበ ጊዜ በዛ ምን መጋረጃ አለ ይላል። ሪል ነው። ጸጋ ነው የሚጋረድብህ ሕግ ብቻ ሲነገር። አሁንም ድረስ ይላል። አሁንም ነው የሚለው ቆሮንቶስ ላይ ሄዳችሁ አንብቡ። አሁንም የሙሴ ሕግ በተነበበበት በዛ መጋረጃው ይኖራል ይላል። which means you are separated from grace። አሮጌው ኪዳን እኮ እግዚአብሔርን ሰዎች ለማስደሰት ሞክረው እንዳልቻሉ የመሰከሩበት መጽሐፍ በቃ። ከዛ በኋላ አዲስ ኪዳን ላይ በሱ ደስ የሚለኝ የምወደው ልጄ ይኸው አለ። በቃ አለቀ። አንተ እዛ ውስጥ ትገባለህ። እግዚአብሔር የምታስደስተው በክርስቶስ ሥራ ነው። 4 ነጥብ። አሜን ነው። አለቀ። ስለዚህ እሱ የሆነው ሁሉ ለኔ ነው ብለህ የምታስብ ከሆነ everything Jesus did is for you. That is your reality. God help me.
ይሄንን መቀበል በጣም አስፈላጊ ነው። ይሄ ነው ያንተ ዓለም፣ ይሄ ነው። መጽሐፍ ለካ ቃላት ያጥረናል። እኛ እንዴት ብለን እንድናስረዳችሁ ይላል ጳውሎስ። እንደዚህ አንዳንድ ጊዜ ቃላት ያጥራል። እንዴት ብዬ እንደምነግራችሁ በምን ቃላት እንደምዘረዝርላችሁ አላውቅም ይላል። አንዳንዱ ነገር አሁን መናገር ስለማልችል ኢን ፐብሊክ ዝም ነው ማለት፣ ይደበድቡኛል ካሜራ። እውነቴን ነው የምላችሁ፣ ሰው ይሰናከላል። እግዚአብሔር ምስክሬ ነው። የተቀበልነው ህይወት ከምናውቀው ከገባን ከተረዳነው በጣም ሚሊዮን እጥፍ በላይ ነው። እና ኢየሱስ እንዴ እኔ የእግዚአብሔር ልጅ ነኝ ስላልኩ ለምን ትቃወማላችሁ? that is who I am, that is my identity። አየ ፐርሰናሊቲ፣ ይሄ ነው ማንነቴ። ኢየሱስን ለምን ሰቀሉት? የእግዚአብሔር ልጅ ነኝ ሲል ራሱን ከእግዚአብሔር ጋር ስላስተካከለ። እስኪ ጮክ በሉና የእግዚአብሔር ልጅ በሉ። የእግዚአብሔር ልጅ በአዲስ ኪዳን የእግዚአብሔር ልጅ ማለት ምን ማለት ነው? እግዚአብሔር በስጋ መገለጥ ማለት ነው። ስንቶቻችሁ እዚህ ውስጥ እግዚአብሔር በውስጣችሁ እንደሚኖር ታምናላችሁ? አይደል? ኢየሱስ ሲመጣ እንዴት መጣ? ኢየሱስ ሲመጣ በስጋ፣ እግዚአብሔር በስጋ ተገለጠ። የአዲስ ኪዳን ሪያሊቲ እግዚአብሔር ሁሉም ሰው ውስጥ ይኖራል። በአሮጌው ኪዳን እንዴት ነበረ? እግዚአብሔር ሙሴ ላይ ይመጣል፣ ሙሴ ውስጥ ግን አይኖርም። ሙሴ ላይ ሆነና የፈለገውን ይሰራል። ሙሴ እግዚአብሔርን ሲፈልግ የመገናኛ ድንኳን ይባላል፣ እግዚአብሔር ጋር የሚገናኝበት ቦታ። እዛ ሄድና የመገናኛ ድንኳን ገብቶ ሲጸልይ ደመና ይመጣል ቦታው ላይ። ሰዎች ከሩቅ ሲያዩ ወይ ደመና ወይ እሳት ይታያል። እግዚአብሔርና ሙሴ እያወሩ ነው ይላሉ። እነሱ አይቀርቡ፣ ይገላቸዋል። ሙሴ ተራራ ላይ ሲወጣ ትዝ ይላቸዋል፣ ከብት እንኳን እንዳይቀርባል። አሁንስ እኔ ውስጥ ነው ያለው፣ አንቺ ውስጥ ነው ያለው፣ አንተ ውስጥ ነው ያለው። አሜን ናችሁ? ይኸው የአዲስ ኪዳን ሪያሊቲ ይሄንን ማወቅ ነው የሚገልጠው። አሁን በዚህ ዕውቀት በዚህ መገለጥ መኖር ስትጀምር መንፈስ ዓለም አንተን ሪኮግናይዝ ማድረግ ይጀምራል። ሄሎ ብዙ ሰዎች ጸልየው መልስ የለም፣ ጾምኩኝ መልስ የለም፣ በቃ እርቦኝ ጨረስኩት ማለት ነው። አየህ when you fast and pray, go to God with your identity. ወይኔ ጌታዬ ይርዳኝ። አሁን መጽሐፍ ሲናገር let us come boldly to the throne of grace ይላል። let us come እንዴት boldly to ማን ነው እግዚአብሔር ፊት በድፍረት የሚሄደው ብሎ let us come boldly to the throne of grace to receive mercy, to obtain mercy and find grace in time of need ይላል። anytime you need mercy and grace you can boldly go and obtain. to obtain ማለት to ላምባኖ ማለት ነው ብዬ አስተምሬያለሁ። ከዚህ obtain ይላል። ይሄ በጸጋው ምንድነው? በጸጋው ዙፋን ፊት በእምነት እንቅረብ ምሕረትና ጸጋ እናገኝ ዘንድ ይላል። በእምነት የሚለው ቃል እምነት ማለት በእግዚአብሔር ያላችሁ ድፍረት ማለት ነው። ለዛ ነው በእንግሊዝኛ let us come by faith ወይም ደግሞ boldly to the throne of grace የሚለው። ከዛስ and obtain mercy and find grace ይላል። to obtain ማለት to ላምባኖ ማለት ነው። ዳኒ ይሄ ስልክ ያንተ ነው አይደለ? መተህ ይሄን ስልክ ስትፈልግ መተህ ስልክን በድፍረት ነው ይዘህ የምትሄደው አይደል? አንተ አሁን ከእግዚአብሔር ምሕረት ለመቀበል እየተንፏቀቅ ፊትን እየጋጥክ አስፋልት ላይ የተንደባል ማረኝ ስላልክ አለ የሚምር። አንተ ተፋፍቀ ከሆነ የምትማረው ለምን ኢየሱስ ተፋፋቀ? አንቺ ደምተሽ ተቧጭረሽ ተጋግጠሽ ደርቀሽ ምሕረት ለመቀበል ጾመሽ መብለሽ ከሆነ ለምን ኢየሱስ ተሰቃየ መስቀል ላይ? እንግዲህ አንቺ የምትማሪው ምሕረት የምትቀበዩ ጸጋ የምታገኙ ከእግዚአብሔር በስራሽ ነው። you are hypocrite ያ ማለት ነው።
ሌታስ ላምባኖ ሜርሲ ነው የሚለው መጽሐፍ። ላምባኖ ሚንስ የራሴ የሆነ ነገር አንስተ መሄድ ማለት ነው። ለዛ ነው ብዙ ሰዎች ይቅርታ ይጠይቁና መቼ ይቅር እንደተባለው ያውቁም። ይቅር በለኝ ይቅር በለኝ ይቅር በለኝ ይቅር በለኝ ሁሌ ሴም ሚስቴክ ይቅር በለኝ ይላል። when did you know that you are forgiven? how? that's the problem. እንዴት አወቅታል? ይቅር መባሉን ራሱ አያውቅም። አይደንቲቲን ማወቅ ማንነትን ማወቅ እንዴት ፕሮፐርሊ ከእግዚአብሔር ምህረት ከእግዚአብሔር ጸጋ ከእግዚአብሔር ኃይል ከእግዚአብሔር መንፈስ እንደምትሞላ በግዳል። አሁን ለምሳሌ እዚህ ስንሰብ receive the spirit of God ተቀበሉ። የግድ አንድ ሰው እንደዚህ ድርቅ ብሎ መጨረሻ ላይ እኔ በሰላም ቤቴ ለማረፍ ሲሄድ ይመጣ ፕሮፌት እኔ እኮ ጸልይልኝ አልተ ይሄ ሁሉ እስካሁን ጉሮሮዬ እስከሚደማ ድረስ የጮኩት ላንተ ነበር እኮ። why do we go through these things? because we don't know our identity. አሜን ነው። አሜን። እኛ እኮ የእግዚአብሔር ልጆች ነን። አሜን። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት እንዴት ታዲያ ትገለጣለህ ማንነትን ካላወቅ? ወታደር ቤት ሄዶ ቡት ካምፕ ይገባና ሲወጣ ወታደሩ ነው የሚወጣው። አሜን። ከዛ አይደንቲቲ አለው ማንነት አለው። ከዛ ቤኒፊት አለው። ኤርፖርት ላይ ሚሊተሪ ሲባል አንተ እዛ ተሰልፈ ጎልድ ሜምበር ለምን አትሆን? ቀድሞ ነው የሚገባው ሚሊተሪ ከሆነ። ከዛ ቤኒፊት አለው። የሆነ ቦታ እኔ ሚሊተሪ ነኝ ታንክ ዩ ፎር ዩር ሰርቪስ ትለዋል። እዚህ ሀገር ማለት አለብን እኛ አበሾች ታንክ ዩ ፎር ዩር ሰርቪስ። እዛ ጋር አንድ መሪን አለ። አሜን ነው። አሜን ናችሁ። ያ ለምን መሰለ ማንነቱን ያውቃላ ሚሊተሪ። ለዛ ነው መጽሐፍ ሲናገር እንደ ኢየሱስ ክርስቶስ በጎ ወታደር። አዲስ ኪዳን የእግዚአብሔር ልጆች ስፒሪቹዋል ሶልጀርስ ናቸው። የሚያለቃቅሱ አይደሉም። ተነስተው ይዋጋሉ። ጮክ በሉና አሜን በሉ። አረ የእግዚአብሔር ምሕረትና ጸጋ ይሙላባችሁ፣ ኃይል ያገኛችሁ በኢየሱስ ስም አሜን። ዳቫሊ ካቫቲና ማላቬላቺ ዳካላቦስ አሜን አሜን። እነማን ናቸው የሚገለጡት? ማንነታቸውን በክርስቶስ ያወቁ